በቀድሞ የሰላም ሚኒስትር ደኤታና የጨፌ ኦሮሚያ አባል የነበሩት አቶ ታዬ ደንዳ ላይ 3 አዳዲስ ክሶች ማቅረቡን ጠበቃቸው አበራ ንጉስ ተናግረዋል። ክሶቹ የቀረቡት ህዳር 15 በዋለው ችሎት ነው። በችሎቱ ተሰጥቶ የነበረው አቶ ታዬ ቀደም ሲል ከቀረቡባቸው 3 ክሶች መካከል ጥፋተኛ የተባሉበት ህገወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ የቅጣት አስተያየት እንዲቀርብ ነበር። የተከሳሽ ጠበቃ አበራ አቃቤ ህግ በዛሬው ችሎት የቅጣት አስተያየቶችን ከመቅረብ ይልቅ በ3 ተጨማሪ ክሶች ማቅረቡን ገልጸው የጠበቃው ወገን ስለ ጉዳዩ የአሰራር ለውጥ አስቀድሞ እንዳልተነገረው ተናግረዋል። እንደ ጠበቃው ገለጻ አቶ ታዬ ላይ 3ቱም ተጨማሪ ክሶች የቀረቡባቸው በቅርቡ ሲሆን ኮንቨርሴሽን በተሰኘው ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች ነው። የመጀመሪያው ክስ በወንጀል ህግ አንቀጽ 257 ስር በተቀመጠው የህገ መንግስቱንና የህገ መንግስታዊ ስርዓቱን መናድ በሚለው ክስ ነው። አቃቤ ህግ በአቶ ታዬ ላይ ይህንን ክስ ያቀረበው ታጣቂ ቡድኖችን በተለይም ሸኔንና ፋኖን የሚደግፍ ፕሮፓጋንዳ አሰራጭተዋል በሚል ነው። አቃቤ ህግ በቃለ ምልልሱ የሰጧቸው አስተያየቶች በመንግስት ጠላቶች ተብለው የተፈረጀ ኃይሎችን እንደ መደገፍ ይቆጠራሉ ሲሉ ተከራክሯል ብሏል ጠበቃው። ሁለተኛው ክስ በወንጀል አንቀጽ 337 መሰረት የቀረበ ሲሆን አቶ ታዬ በመከላከያ ሰራዊት ላይ ሐሰተኛና አሳሳች መረጃዎችን በማሰራጨት ተመለከተ የቀረበ ነው። በዚህ ክስ ላይ አቃቤ ህግ አቶ ታዬ በትግራይ ክልል ጦርነቱ ከመጀመሩ በፊት በሰሜን እዝ ላይ ስለተፈጸመው ጥቃት ሐሰተኛ መረጃ በመስጠት የመከላከያ ሰራዊቱን መልካም ስም አጉድፈዋል ሲሉ ክስ አቅርበዋል። ሶስተኛው ክስ ደግሞ በወንጀል ህግ አንቀጽ 244 ንዑስ አንቀጽ 1 ስር የቀረበ ሲሆን አቶ ታዬ በህገ መንግስቱ መሰረት የተመረጠውን መንግስት በተለይም የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በማሰራጨት ተከሰዋል። ይህም ክስ ልክ እንደሌሎቹ በዚያው ቃለ ምልልስ ላይ ብቻ በተሰጡ አስተያየቶች ላይ የተመሰረተ ነው። ህዳር 3 ቀን በዋለው ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ መደብ ችሎት የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳ ከቀረቡባቸው 3 ክሶች በሁለቱ ክሶች ነጻ ሲያሰናብታቸው በ3ኛው ክስ ማለትም ህገወጥ የጦር መሳሪያ ይዞ ጥፋተኛ ብሏቸው ነበር። በወቅቱ ጠበቃ አበራ እንደተናገሩት ፍርድ ቤቱ አቶ ታዬ ደንዳ ከመጀመሪያዎቹ 2 ክሶች ነጻ አድርጓል። እነዚህም ክሶች ለታጣቂ ቡድኖች ሞራላዊ የቃል ድጋፍ መስጠት እንዲሁም መንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉ ናቸው ብለዋል። ፍርድ ቤቱ አቃቤ ህግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንም ሐሳብን በነጻነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርቷል ሲሉ ጠበቃ አበራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንዳን ያልተፈቀደ የጦር መሳሪያ ይዞ በመንቀሳቀስ በሚለው 3ኛው ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬ የመሳሪያውን ህጋዊነት ማረጋገጥ አልቻሉም በሚል ድምዳሜ ላይ ደርሷል ብለዋል። ህዳር 15 በዋለው ችሎት ፍርድ ቤቱ ህገወጥ የጦር መሳሪያ ይዞ በመገኘት በሚለው ክስ የቅጣት ውሳኔን ለመስጠትና አቶ ታዬ ደንዳ ለአዳዲሶቹ ክሶች መልስ እንዲሰጡበት ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የተከሳሹ ጠበቃ አበራ ገልጸዋል። የሰላም ሚኒስትር ደኤታ ሆነው ያገለገሉት አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ.ም በቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ ወር 2016 ዓ.ም አቶ ታዬ ደንዳ በማህበራዊ ሚዲያ ላይ ያሰፈሯቸው ጽሑፎች ጸረ መንግስት ኃይሎችን መደገፍ አይሆኑም በማለት መጀመሪያዎቹ 2 ክሶች ነጻ አድርጓቸው እንደነበር ይታወሳል። በ3ኛው ክስ የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ ተቀብለው እንዲከላከሉ ብይን ተሰጥቶ የነበረ ቢሆንም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በታህሳስ ወር 2017 ዓ.ም ውሳኔውን በመሻር 3ቱንም ክሶች በድጋሚ እንዲታይ ማዘዙም አይዘነጋም። በየብስ የተዘጋቸው ኢትዮጵያ የባህር በር ኃይሏን መልሳ እያደራጀች ባለችበት በአሁኑ ወቅት የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። ይህ ስምምነት ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያስታወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት መፈጸሙ እንደ ትልቅ ጂኦፖለቲካዊ እርምጃ ተወስዷል። በኢፌድሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶ ውይይት አድርጓል። የኢትዮጵያ ባህር ኃይልና ዋና አዛዥ ቫይስ ኤሚራል ክንዱ ገዙ የጣሊያንን ልዑካን ቡድን ያመሰገኑ ሲሆን ጣሊያን የልዑካን ቡድን መሪ በበኩላቸው አገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላት ገልጸዋል። የጣሊያን ልዑካን ቡድን ጃልሜዳ የሚገኘውን የባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ
ማሰልጠኛ ማዕከል ከጎበኘ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ ኦፕሬሽናል ኮማንዶ ጀማል ቱፊሳና በጣሊያን ልዑካን መካከል ተፈርሟል። ይህ ስምምነት ምንም እንኳን በትምህርትና ስልጠና ላይ ያተኮረ ቢመስልም ከበስተጀርባው ያለውን ጂኦፖለቲካዊ አንድምታ እጅግ የከበደ ነው። አንደኛ፣ ለኢትዮጵያ የባህር ኃይል ምኞት እውቅና መስጠት። ጣሊያን በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ቁልፍ ሚና ያላት ሀገር ናት። እንዲህ አይነት አገር ምንም እንኳን ኢትዮጵያ በአሁን ሰዓት የባህር ዳርቻ ባይኖራትም የባህር ኃይሏን ለማሰልጠን መስማማቷ የአዲስ አበባን የባህር ኃይል መልሶ የማደራጀት እቅድ በቁም ነገር እንደምትመለከተውና እውቅና እንደሰጠችው ያሳያል። ሁለተኛ፣ የጣሊያን ስትራቴጂካዊ ፍላጎት። ጣሊያን በቀይ ባህርና በአፍሪካ ቀንድ ታሪካዊና ስትራቴጂካዊ ፍላጎት ያላት ሀገር ናት። በተለይም በአሁኑ ወቅት የባህር ላይ ወንበዴነትና በዓለም አቀፍ የንግድ መስመር ላይ የሚፈጠሩ ስጋቶች ባሉበት ጣሊያን በቀጠናው የጸጥታ አጋር ትፈልጋለች። ጣሊያን በጅቡቲ ቋሚ የጦር ሰፈር ያላት ሲሆን ይህ ስምምነት በቀጠናው ተጽዕኖ ፈጣሪ ከሆነችው ኢትዮጵያ ጋር ያላትን ወታደራዊ ግንኙነት ለማጠናከር ያስችላታል። ሶስተኛው፣ በቀጠናው ሀገራት ላይ የሚፈጠረው ስሜት። ይህ ስምምነት በተለይ በኢትዮጵያ የባህር በር ጥያቄ ዙሪያ ስጋት ባላቸው የኤርትራና የሶማሊያ መንግስታት ዘንድ በበጎ አይታይም። ለኤርትራና ሶማሊያ አንድ የኔቶ አባል ሀገር የኢትዮጵያን የባህር ኃይል ማሰልጠኑ የአዲስ አበባን የማስፋፋት አጀንዳ እንደመደገፍ ሊቆጥሩት ይችላሉ። ይህ ደግሞ በትላንትናው ዕለት ኤርትራ ያወጣችውን ጠንካራ መግለጫ ተከትሎ መሆኑ ውጥረቱን ሊያባብስ ይችላል። ለጅቡቲና ግብጽ ሁለቱም ሀገራት በቀይ ባህር ላይ የጸጥታ ጉዳይ የራሳቸው ጠንካራ አቋም ያላቸው ሲሆን አዲስ የባህር ኃይል ተዋናይ ወይም ኢትዮጵያ በምዕራባውያን ድጋፍ ሲፈጠር በቅርበት ይከታተሉታል። ይህ በኢትዮጵያና በጣሊያን መካከል የተደረሰው የባህር ኃይል ስልጠና ስምምነት ከወታደራዊ ልምድ ልውውጥ የዘለለ ትልቅ ዲፕሎማሲያዊና ስትራቴጂካዊ መልእክት የሚያስተላልፍ ነው። ይህም ኢትዮጵያ የባህር ኃይል አቅሟን ለመገንባት የምታደርገውን ጥረት የአውሮፓ ሀያል ሀገራት እየተቀበሉት መምጣታቸውን ያሳያል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ በትላንትናው ዕለት ባወጣው መግለጫ በፓርቲው አዘጋጅነት በአዲስ አበባ በሚካሄደው ታላቅ ሲል ለጠራው ሕዝባዊ ስብሰባ ተገኙልኝ ሲል ጥሪ አቅርቧል። ፓርቲው በመግለጫው ኢትዮጵያውያን ሀገራቸውን ከባዕዳን ወራሪዎችና ጣልቃ ገቦች ብቻ ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ሁሉም የወቅቱን ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነቶች ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎም የማጥቃት ስልት ሳይበገሩም ዛሬ ሀገር የምትገኝበት አዘቅት የጠላትን የነገድ ልዩነት አጥር ሰባብረው ዘላቂ ሰላምን፣ የሁሉም ዜጎች ነጻነትና መብቶችን እንዲሁም የተነፈጓቸውን ጥቅሞቻቸውን በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት ነው ብለዋል። በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያ ለሁሉም ዜጎቿ የተሻለች ሀገር ለማድረግ ይቻል የሚለው መግለጫው ኢሃፓም ዜጎቿን ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያን ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ህዝብ ጋር ምቹ መድረኮችን በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ ይሰለፋል ሲል አቋሙን ገልጧል። በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችንን ያጎሳቆሉት መከራዎችን ማብቂያ ዙሪያ እንደሚመክርም አስታውቋል። እናም ለህዳር 27 ቀን 2018 ዓ.ም ለሚካሄደው ታላቅ ህዝባዊ ስብሰባ ኢትዮጵያውያን ተገኙልኝ ሲል ይፋዊ ጥሪ አቅርበዋል። ልክ የዛሬ 2 ዓመት ጦርነት ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱ፣ መከላከያ ወደ ካምፑ ይግባ የሚል መሪ ሐሳቦችን የያዘ ሰላማዊ ሰልፍ ህዳር 30 ቀን 2016 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም ህዝባዊ ትዕይንቱ ሳይካሄድ የሰልፉ አስተባባሪዎች ለ4 ወራት ገደማ በአዋሽ አርባ በእስር ማሳለፋቸው አይዘነጋም። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።